እግዚአብሔር እናታችንም አባታችንም ነው። አንተ አቡነ ወአንተ እምነ ነው የምንለው። አባታችንም እሱ ነው፣ እናታችንም እሱ ነው። አንተ ትቤ አንተ ይዘዋለህ ትላለህ፣ የልብህን አውቃለሁ አለ። ከዚያ ሐሙስ ጀምሮ ይሄ መሰሳም ሰላም መበባል የተከለከለ ነው። ይሄ የሰላምታ ጸሎት የሚባሉም አሉ፣ እነሱም አይጸለዩም ብለው ደንግገዋል። ለምን ደሎት ይል ነበር። እግዚአብሔር ግን ይሄ ምንድነው ፍትህ ርት አያዛባም። እንደ ሰው አንዱን ከፍ አንዱን ዝቅ ያደርጋል። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ሰነበታችሁ? ዛሬ የምንገኘው የሕማማት አራተኛ ቀን ጸሎተ ሐሙስ ላይ ነው የምንገኘው። እንኳን ለዚህ ቀን ሰላም አደረሳችሁ በማለት ወደ ጸሎተ ሐሙስን ማብራራት ከኔታ ጋር ውይይት እንጀምራለን። የኔታ እንዴት ሰነበቱ? ደህና ይስጥልን። ሰነበታ። ዛሬ ጸሎተ ሐሙስ ይባላል። ምንድነው የስያሜው? ጸሎተ ሐሙስ ይሉታል በአብዛኛው ማለት ነው። እንግዲህ ይሄ ከባለ መጸለት ጋር ያያይዙታል። በኦሪት ባለ መጸለት በመሄ መጸለት የሚባል አለ። ያ ምን ማለት ነው? ይሄ ባህር ከፍሎ ደመና ጋርዶ አውጥቷቸው ነበረ እና ይህንን ዳስ ጥለው እግዚአብሔርን የሚያመሰግኑበት ቀን ነበረ፣ እስራኤላውያን ማለት ነው። እኛ ግን ያው ዛሬ ዝም ብለን ጌታችን ኢየሱስ ክርስቶስ በዚህ ዕለት የሰራቸውን ለማክበር ያው አምስተኛ ቀኑን ይዘናል ማለት ነው። ጥሩ። ስለዚህ በዚህ ቀን የተደረጉ አንዳንድ ጉዳዮችን ነው የምናነሳ። የመጀመሪያው በጣም በብዛት የሚነሳው ነገር ዕጽበተ እግርን በተመለከተ ቤተክርስቲያኒቱም ደግሞ እንደ አብይ እንትን ምዕመናንም ተለየ እንትን አድርገን የምንቆጥረው ቀን ነውና ዕጽበተ እግር ጋር ጀምረን እንነሳ። ብዙ ጊዜ ከላይ ትልልቆቹ ትንንሾቹን ሲያጥሩ እናያለና ከምንድን ነው መነሻው? ምንድን ነው ይሄ? መነሻው ከመድኃኒታችን ከኢየሱስ ክርስቶስ ነው። በዚህ ቀን እንግዲህ ያው በአብዛኛው የሚታወቀው ዕጽበተ እግር ተብሎ ነው። ጸሎተ ሐሙስ ከሚለው ይልቅ ዕጽበተ እግር ነው የሚገልጸውም፣ ወንጌሉም እሱ ነው። ጸሎተ ሐሙስ ከማለት ይልቅ ዕጽበተ እግር ነው የሚለው። ምክንያቱም ጌታችን ኢየሱስ ክርስቶስ ዛሬ የሐዋርያትን እግር ያጠበበት ቀን ስለሆነ ዕጽበተ እግር ነው። በዚያም ላይ ያጠበበት ትህትና ነው የሚያስተማርበት ቀን ነው እና ያው ዛሬ በዋናነት ዕጽበተ እግር በማለት ይታወቃል ማለት ነው። ዕጽበተ እግር ላይ ያው ቤተክርስቲያኒቱ በጣም በብዛት የምናያቸው እንትኖች አሉና አንደኛ የመጀመሪያ ጌታችን ሊቃውንቱ በየተዋረድ ከላይ ጀምሮ ትልቁ ትንሹን እያጠበ እንዲህ ነው የሚመሰረተው። ስለዚህ እሱን ጌታችንን ጋር የወሰዱት እንትን ነው። አሁን ጌታ ነው እንግዲህ እሱ የባህርይ አምላክ ነው፣ መምህራቸውም ነው እና መምህራቸው ሲሆን የባህርይ አምላክ ሲሆን ነፍሳቸውን የሐዋርያትን ነፍስ የፈጠረ እሱ ሲሆን ወገቡን ታጥቆ ከቅዱስ ጴጥሮስ ጀምሮ አባቶቻችን ሐዋርያትን እግራቸውን አጥቧቸዋል እና አንትሙኒ ከመዝ ግበሩ ለቢጽሕክሙ፣ እናንተም ለወንድሞቻችሁ፣ ለልጆቻችሁ፣ ለቤተሰቦቻችሁ እንዲህ አድርጉ ብሏቸዋል። ማለት አጥቦ እግራቸውን እጠቡ፣ ትህትና ስሩ ብሏቸዋል። እና በዚህ ምክንያት ያው አሁን በቤተ ክርስቲያንም ዛሬ እንግዲህ በማዕረግ ትልቁ የቤተ ክርስቲያኒቱ ራስ ፓትርያርኩ ናቸው። እግር ማጠብ የሚጀምሩትን ፓትርያርኩ ናቸው። ክርስቶስን ይወክላሉ። የክርስቶስ ምሳሌ ናቸው። ክርስቶስ ዝቅ ብሎ የደቀ መዛሙርቱን የሐዋርያትን እግር እንዳጠበ ፓትርያርኩ ደግሞ እሳቸው የሾሟቸውን ወይንም ደግሞ ልክ ርዕሰ መንበር ሆነው የሚመሯቸውን ከበታች ያሉትን ጳጳሳትን ያጥባሉ። ዝቅ ሲል ምዕመናንን ያጥባሉ፣ ዲያቆናትን ጭምር። እንደዚህ እስከዚህ ድረስ የማጠብ ትህትና የመስራት ስርዓት አለ በቤተ ክርስቲያን ማለት ነው። ነገር ግን እንደው ከላይ ጀምረን ስንመጣ ፓትርያርኩ መጀመሪያ የአንድ የሁለት ሊቃነ ጳጳሳትን እግር ያጥባሉ። ከዚያ በኋላ ደግሞ ሌሎች ሊቃነ ጳጳሳት የካህናትን የዲያቆናትን እርስ በርሳቸውም እየተጣጠቡ ይሄዳሉ። እና ዋናው ትልቁ ቁም ነገር ይኸውልህ አሁን የኛ ቤተክርስቲያን የራሷ ምስጢር አላት። ሌላው በቃል ነው የሚሰብከው፣ የኛ ቤተክርስቲያን ግን በተግባር ነው። አሁን ለምሳሌ ሌላ ቦታ ብትሄድ ተሰብስበው እንዲያርጓል ብለው ወንጌልን ሰብከው ሊሄዱ ይችላሉ።
እኛ ወንጌሉን ከመስበክ አልፈን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስራውንም ትሰራዋለች። ስራው ምንድነው? እግር ማጠብ ነው። እንደገና ደግሞ ቀን መወሰን ራሱ ማለት ነው። አሁን እኛ ሐሙስ ከዓመታት ወይንም ደግሞ ከአንድ ዓመት አንድ ቀን ጸሎተ ሐሙስ ወይንም ደግሞ ሕጽበተ እግር ብለን መርጠን ጌታችን ኢየሱስ ክርስቶስ ያደረገውን እንፈጽማለን። ይህንን የሚፈጽሙ አንዳንድ አብያተ ክርስቲያናት ሊኖሩ ይችላሉ፣ ግን አሉ። እርግጥም ያው አሃት የሚባሉት ሊፈጽሙ ይችላሉ። በዋናነት ግን የኛውን ነውና የምናነሳ የኛ ቤተክርስቲያን ይህንን ታደርጋለች ማለት ነው። ልዩ የሚያደርገንም ለዚህ ነው። እንግዲህ የኛ ቤተክርስቲያን የራሷ ስርዓት ነው ያላት፣ የራሷ ስርዓት አላት። ያው ሁልጊዜ እንደሚባለው የራሷ ፊደል፣ የራሷ ቀመር፣ የራሷ አዲስ ዓመት እንደምንለው ሁሉ የራሷ የቤተክርስቲያን ስርዓት አለ እና በዚህ ቀን መምህራኑ ሐዋርያቲሁ ከበበ እግረ አርዳኢሁ ሐጸበ ኮኖሙ ሀበ ወመሃሮሙ ጥበበ። ሐዋርያቲሁ ከበበ ሐዋርያትን ዙሪያ ጥምጥም አስቀመጣቸው። ከዚያ በኋላ እግራቸውን አጠባቸው። ኮኖሙ ሀበ በዚህም አባት ሆናቸው እናትም ሆናቸው። ወመሃሮሙ ጥበበ ጥበብንም አስተማራቸው ይላል። እንግዲህ እግዚአብሔር እናታችንም አባታችንም ነው። አንተ አቡነ ወአንተ እምነ ነው የምንለው። አባታችንም እሱ ነው፣ እናታችንም እሱ ነው። እሱ እግዚአብሔር ነው ማለት ነው። ለምን ከተባለ ከቀኝ ጎኑ ተወልደናል። አየህ ወለደነ ዳግመ እማይ ወመንፈስ ቅዱስ ነው። በዕለተ ዓርብ ከፈሰሰው ደሙ ከዚያ ስለወለደን ከማየ ዮርዳኖስ ከአብራ ከመንፈስ ቅዱስ ይባላል በቤተ ክርስቲያን አነጋገር። ከዚያ ስለወለደን እግዚአብሔር አባታችንም እናታችንም ነው እና የሀገራችን ሊቅ ቅዱስ ያሬድ ሐዋርያቲሁ ከበበ እግረ አርዳኢሁ ሐጸበ ኮኖሙ ሀበ ወእመ ወመሃሮሙ ጥበበ ጥበብንም ማስተማራቸው። ይህ ጥበብ ምንድነው ከተባለ እንዲህ አድርጉ፣ እንዳጠፏቸው እግራቸውን እጠቡ፣ ትህትና ስሩ ብሎ ይህ ምንድነው ጥበብ እንግዲህ ያው መልካም ትህትና ጥበብ እንዳያፈታቱ ነው የሚፈታና ከዚህ ጋር ትህትና ማለት ትህትናን አስተማራቸው ነው። እና እንደዚህ አድርገው ፓትርያርኩ ጀምረው ከሊቃነ ጳጳሳት ጀምረው አበው ሊቃነ ጳጳሳት በየሀገረ ስብከታቸው ዛሬ በዛሬዋ ቀን እንደው ይሄ ምንድነው ፈተና ካልገጠማቸው በቀር በየትኛውም ቦታ በሀገረ ስብከታቸው ተገኝተው የካህናትን እግር ያጥባሉ፣ ትህትና ያስተምራሉ፣ በቤተ ክርስቲያን ያላቸውን አባትነት ይገልጣሉ ማለት ነው። እነሱ የምን ምሳሌ ናቸው ከተባለ የክርስቶስ ምሳሌ ናቸው። ሊቃነ ጳጳሳት በሌሉበት እንደ ገጠር አድባራት ባለ ወይንም ደግሞ እንደው እንግዲህ ያው በአንድ ከተማ ከአንድ ቤተክርስቲያን ብቻ ነው ርዕሰ ምንድነው መንበረ ጵጵስና ካለበት አንድ ሊቀ ጳጳስ ነውና ከዚህ ውጭ ያሉ ደግሞ አስተዳዳሪዎች አበው መነኮሳት አስተዳዳሪነታቸው ብቻ ሳይሆን በእድሜ በሰል ያሉ እነሱ ያጥባሉ እግራቸውን ማለት የምእመናን ነገር የካህናት ነገር እያጠቡ ያው እንትን ይላሉ ማለት ነው። ወገባቸውን ታጠቃላና ያው ነሳ መክፌ ዘለንስ ወቀነ ታቆሁ ይላል ጌታችን ኢየሱስ ክርስቶስ። ነሳ ለምንድነው መክፌ ዘለንስ የወገብ መታጠቂያ ነበር እና ያንን ታጥቆ አደግድጎ በዚያ ስርዓት ነው ያጠባቸው። አሁን ይሄን የምታየው ገዳም ስትሄድ ነው። አሁን ገዳም ውስጥ ስትገባ በመጀመሪያ ደረጃ የላንተ የሚቀርብልህ የት መጣ ምን ልታረግ መጣ አይደለም። እንግዳ ከሆነ ለመጀመሪያ ጊዜ አንድ ገዳማዊ ወገቡን ታጥቆ የምናኔ ልብሱን አደግድጎ በመጀመሪያ እግርህን ትታጠባለህ። ከዚያ በኋላ የት መጣ ወደ ገዳሙ ለምን መጣ ከወዴት መጣ የሚሉ ጥያቄዎች ቢመጡ ከዚያ በኋላ ነው እና ይህንን በገዳም ሁልጊዜም ስርዓቱን ይሰሩታል። የመጀመሪያው ትህትና ነው እና እግር ሳያጥቡ የእንግዳውን እግር ሳያጥቡ ምሳ የማያቀርቡለት የት መጣህ ነው ያሉት ማለት ነው። እና ይህን ያመለክታል እንግዲህ የክርስቶስ። በጣም ጥሩ። በዚህ ቀን የተለያዩ ምስጢራት ተፈጽመዋል የሚለው አለ። ለምሳሌ በዚህ ቀን ምስጢራት ቤተክርስቲያን ያሉ ምስጢራት ቤተክርስቲያኖች አሉ የተፈጸሙ ወይም የተመሰረቱ ማለት ነው። ጌታችን ኢየሱስ ክርስቶስ ያለ ለሐዋርያት እስቱን ቆርሶ ማን ደሙና እንትን ብሎ ባርኮ ሰጣቸው የሚልም አለ። ዘውቱ ስጋዬ ወዘውቱ ደሜ ብሎ ሰጣቸው። የዚህ ምስጢራትም ቁርባን ተመሰረተ ማለት እንችላለን በዚህ። ዘውቱ ስጋዬ ወዘውቱ ደሜ ሲል አማናዊ ህብስት አማናዊ ደሙን ነው የሰጣቸውና እሱን አድርጎላቸዋል ነው።
በጣም ጥሩ። ከማጠቡ ጋር ተያይዞ ግን ምንድነው ምስጢረ ጥምቀት ተፈጽሟል በዚህ ቀን የሚሉ አሉ። አንዱ ምስጢረ ጥምቀት የተመሰረተበት ቀን ነው። አንደኛ ምስጢር የእግር ማጠቡን ይሄ ያጠባቸው እዚህ ጋር ያፈሰሰው የጥምቀት አመናዊ ጥምቀት ነው ለማለት ነው መሰለኝ። ለዛ ማስረጃ ሁሉንም ሰውነቴን እጠበኝ ብሏል ቅዱስ ጴጥሮስ ምናምን ብሎ ይጠቅሳሉ። አዎ ይባላል። አሁን እንደሱ አይነት ነገር እሰማለሁ። ከዚህ ጋር መምህራኑ የተለያየ ብያኔ ይሰጣሉ። አንዳንዶች አሁን አንተ ያልኸውን ይሄ ምንድነው ያን ቀን ይሄ ምንድነው ጌታችን ኢየሱስ ክርስቶስ በቅዱስ ጴጥሮስ ላይ ያፈሰሰው ውሃ ወይንም ሕጽበተ እግር ጥምቀት ነው፣ አማናዊ ጥምቀት ነው ብለው የሚያስተምሩ አሉ። ግን የሀገራችን ሊቅ ቅዱስ ያሬድ ለቤተ ክርስቲያን በደሙ ቤዛዋ ወበማይ ዘውሕዘም ገቦሁ አጥመቃ ነው የሚለው። ለቤተ ክርስቲያን በደሙ ቤዛዋ ቤተ ክርስቲያን ስለዚህ ጋር ምዕመናንን ማለት ነው። ምዕመናንን በደሙ ወይንም ደሙን አፈሶ በደሙ አዳናት። ወበማይ ዘውሕዘም ገቦሁ አጥመቃ ከጎኑ በፈሰሰው ደሙ ደግሞ አጠመቃት ነው የሚለው እና ይህንን ሰዎች ይህን ብዙ አይስማሙበትም የሚባሉ የእነሱን እናከብራለን፣ የራሳቸውን አመስጥሮም እንይዛለን። ነገር ግን በአብዛኛው ሲያራቀቁት ሰዎች ከቀኝ ጎኑ በፈሰሰው ነው ያጠመቃቸው። በዕለተ ዓርብ በቀኝ ጎኑ የፈሰሰው ደሞም ያሰኛል። ወሶቢሃ ወፃ ምንይሁ ደሞ ማይ ነው የሚለው። እንግዲህ ክርስቶስን ይሄ ምንድነው ሐራዊ ያ ለንጊኖስ የሚባለው ወይንም ደግሞ ሐራዊ ጎኑን በጦር በወጋው ጊዜ እንደ ለፊደል ሆኖ ከላይ ባንድ ከታች ደግሞ በሁለት መስመር ሆኖ ደምና ውሃ ወጥቷል እና ወበማይ ዘውሕዘም ገቦሁ አጥመቃ ከጎኑ በፈሰሰ ውሃ ከጎኑ በፈሰሰ ደም አጠመቃቸው ነው የሚሉት እና ያ ደግሞ ከጎኑ የፈሰሰው ደም ይሄ ምንድነው በሲኦል ያሉ ነፍሳትን ሳይቀር አጥምቋቸዋል ወይንም ደግሞ አድኗቸዋል፣ ድህነት ሆኗቸዋል እና ይሄኛውን ዝም ብለን የትህትና ያስተማረበት ብለን እንውሰደውና በዕለተ ዓርብ ከቀኝ ጎኑ የፈሰሰውን ግን ጥምቀት እንበለው ብለው የሚያራቀቁ ሊቃውንት አሉ። አሁን ይሄ እንግዲህ ምን መሰለህ የሊቃውንት ብያኔ ይባላል። ወይንም ደግሞ አሁን በቤተ ክርስቲያን ውስጥ ምስጢራዊ ትርጉም አለ፣ ቀጥተኛ ትርጉም አለ። አሁን በአመስጥሩ ሲመለከቱት ከቀኝ ጎኑ የፈሰሰው ነው ጥምቀት የሆናቸው። ቅዱስ ያሬድንም ይህን ነው የያዘው። አሁን ይሄ ጌታችን ኢየሱስ ክርስቶስ ያጠበበት ውሃ ምንም ማለት አይደለም። ከየትኛውም ቦታ መርጦ ነው ውሃው የቀረበለት ማለት ነው። በዕለተ ዓርብ ግን ስታዩ ደሙን ያፈሳል እና እኛ የምንለው ስጋውን ቆርሶ ደሙን አፈሶ አዳነን ነው የምንለው እንጂ በዕለተ ሐሙስ ከቤተ ክርስቲያን ምንድነው በቅዱስ ጴጥሮስ እግር ላይ ባፈሰሰው ውሃ አጠመቀ ብለን ተናግረን አናውቅም። እና እንደዚህ የሚሉ ሰዎች አሉ። እንግዲህ እኛውን በያዙትን እነሱ ይላሉ። ግን እንዲህ አይነት ብያኔ ያለ ያው ብዙ ሊቃውንት ስጠይቅ እንዲህ አይነት አመስጥረዋል ለማለት ነው። በጣም ጥሩ ጋር በጣም አብይ እንትኖች አሉ። አሁን የጌታችን የተያዘበት ቀንም ነው ዛሬ ሐሙስ። አዎ እና እሱን በተመለከተ እስኪ የሚሉናል እንዴት ነው የተያዘው? እንደገና ይሁዳም ከበዚህ ቀን አሁን ከሰሞኑ ቤት ምግብ የበሉበት ቀን ነው። አሁን እንግዲህ ጌታችን ኢየሱስ ክርስቶስ ምግቡን ማን ነው ህብስቱን በሰጣቸው ጊዜ ከእናንተ አንዱ ያስይዘኛል አላቸው። ሁሉም ምን ይሆን አሉ። ማለት ከእናንተ አንዳችሁ አሳልፎ ይሰጠኛል አላቸው። ሁሉም ደንግጠው ምን ይሆን አሉ። አዚያ ይሁዳ ምን ይሆን ሲል አንተ ነህ ብሎ ነገረው። ቀጥታ አንተ ነህ ባይለውም አንተ ይዘዋለህ ትላለህ የልብህን አውቃለሁ አለው። ከዚያ ይሁዳ ደንግጦ ተነስቶ ወደ አይሁዳውያን ሄደ እና ሄዶ ከዚያ በኋላ አስይዛቸዋለሁ ብሎ 30 ብሩን ተቀብሎ ጊዜ ቆርጦ መጣ እና ያው ጌታችን ኢየሱስ ክርስቶስ ምን ጊዜም ቀን በምኩራብ ሲያስተምር ውሎ ወደ ደብረ ዘይት ተራራ ነው የሚሄደው እና ወደ ደብረ ዘይት ተራራ ሄዶ መሰይት ካለ ልብዝንቱ ጽዋ ቢቻልስ የጽዋ ከኔ ይለፍ የሚለውን ጸሎት ለመጸለይ ወደ ደብረ ዘይት ተራራ ሄደ እና ያው ሌሎች ደቀ መዛሙርት ተኙ። 2-3 ጊዜ መጥቶ አያቸው፣ ተኝተው አገኛቸው። ቀሰቀሳቸው። መጥቶ ይቀሰቅሳቸዋል፣ አሁንም ይተኛሉ። መጥቶ ይቀሰቅሳቸዋል፣ ይተኛሉ። ከዚያ በኋላ ያው ወዲያውኑ ግን ከምሽቱ በ3 ሰዓት ይሁዳ ይሄ በመሃቱ ወጾጎ ፓና ይላል። እነዚህ
ይህ መብራት ይዘው ችቦ ይዘው እንግዲህ ጌቴሴማኒ ዱር ስለነበረ ወደዚያ መጡ። እንግዲህ ይሁዳ ሂዶ ጌታችን ኢየሱስ ክርስቶስን ጉልበቱን ሳመው። ምን ብሏቸው ነበረ? 12ቱን ሐዋርያት ያስከትላል። ከዚያ ሌላውን ሐዋርያ ይዛችሁ እንዳሰቅሉ እኔ ጉልበቱን የምስመውን መጣችሁ ያዙት ብሏቸው ነበረ። ልክ ጌቴሴማኒ ሲደርስ ይሁዳ ሂዶ ጉልበቱን ሳመው። በሰይምኑ ታገቦ ለወልደ እጓለእመሕያው ወልደ እጓለእመሕያው እኔን በመሳም አሳልፈህ ትሰጠኛለህ ብሎ ወዲያውኑ ጌታችን ኢየሱስ ክርስቶስ ተናገረው። ያን ጊዜ ያዙት ማለት ነው። እና ይህንን ይዘው አባቶቻችን ከዕለተ ሐሙስ ጀምሮ ይህ መሰሳም ሰላም መበባል የተከለከለ ነው። ይሄ የሰላምታ ጸሎት የሚባሉም አሉ። እነሱም አይጸለዩም ብለው ደንግገዋል። ለምን? ሰላምታው የይሁዳ ሰላምታ ይሆናል። መሰሳሙም ደግሞ ስኢመ ይሁዳ የይሁዳ የጠላት መሰሳም እንዳይሆን ከሐሙስ ጀምረው ይሄ መሰሳምም ይከለከላል። ከዚያ በኋላ ማለት ነው ስኢም የለም ይላል ፍትሐ ነገሥቱ። መሰሳም የለም ከዕለተ ሐሙስ ጀምሮ ማለት ነው። እንዲህ የተቻለው ከመጀመሪያው ጀምሮ ልክ ምናዘክረው ይሁዳ ጌታችን ኢየሱስ ክርስቶስን አሳልፎ የሰጠበትን ሰሙነ ሕማማትን ስለሆነ ከዚያ ጀምሮ ቢከለከል ጥሩ ነው። በዕለተ ሐሙስ ግን ይህ እንደማይገባ ይናገራል ማለት ነው። እና ያው እንዲያውም አልፎ ቅዳሜም ዓርብም መሰሳም የተከለከለ ነው ይላል። ይህንን ለምን ከለከለ ቢባል የክርስቶስ ነፍስና ስጋ ተለይቷል እና ነፍስና ስጋ አንድ ሳይሆኑ ሰዎች እንዳይሰሳሙ ይከለክላል። ነፍስና ስጋ እንዳልሆኑ ብሎ እንግዲህ በዕለተ ዓርብ ያው ጊዜ ሕያዋን ይደረሳል። ሕያው አንድ ነው ስለሆነ ማለት ነው። ነገር ግን ነፍስና ስጋው የክርስቶስ ነፍስና ስጋ የተለያየ አንድ እስኪሆን ድረስ መሰሳምንም ከዚህ ጀምሮ ይከለክላል ማለት ነው። እንትን ያሏቸው የሰላምታ ጸሎቶች አሏቸው የቤተክርስቲያን ስርዓት ላይ ነው። ሰው እንዳይጸልያቸው አሉ የሰላምታ ጸሎቶች የሚባሉ በቤተክርስቲያን ውስጥ ይጸልያሉ። በስርዓቱ ድረስ ነው የማይደረሱ። በግልም ግለሰው ሲጸልያቸው ግለሰብ እንኳን ያው ምንም ቢጸልይ ችግር የለውም። ይሄ ጸሎት እንደውም ይሄ ምንድነው ከመይተባ ውስጥ ተመንሱት ወደ ፈተና እንዳትገቡ ተግታችሁ ጸልዩ የተባለበት ሳምንት ስለሆነ ጸሎቱ አይከለከልም። ግን ከዚያ መካከል ምን አለ መሰለህ ስርዓተ ቤተክርስቲያን አለ። ለምሳሌ ስርዓት የሚባለው ክርስቶስን ለማሰብ ልብሰ ተክህኖውን አሁን ገልብጠው ነው የሚለብሱት፣ ጥቁር ነው የሚለብሱት፣ ከለሜዳ ነው የሚለብሱ እና ከነዚህ ጀምሮ የሚከለከሉ ስርዓቶች አሉ። እነዚህ የሰላምታ ጸሎቶች የሚባሉ ከዚያ ውስጥ ያሉ ናቸው። እንደሱ ከዚህ የጽዋ ከኔ ይለፍ የሚለው ጋር ተያይዞ ብዙ ጥያቄዎች ይነሳሉ። የርቆስ ጸሎት ነው የዚህ የርቆስ ጸሎት ነው የሚባል እንትን አለ። የአምላክነት አይደለም ፈርቶ ነው እንደሚባሉ ነገሮች ይነሳሉ። አይ እንደሱ የሚባል ነገር የለም። በእርግጥ ሰዎች ሊሉ ይችላሉ። ያው መቼም አይሉም አይባልም። እዚህ በላይ ይሉታል። ክርስቶስን ያላሉት ነገር የለም። ጥንተ አይሁዳውያን ዛሬም እንዲሁ ተረፈ አይሁድ የአይሁድ ተከታዮች ብዙ ነገር ይሉታል። ግን ፍጹም አዳም መሆኑን ለመግለጥ እንጂ የባህሪ አምላክነቱ አይካድም ምንጊዜም ማለት ነው። እግዚአብሔር አንድ ቀን ፍጡር አንድ ቀን ፈጣሪ አይሆንም። ምንጊዜም አምላክ ነው፣ ምንጊዜም ፈጣሪ ነው። ይኩነኒ በከመ ትቤለኒ እመቤታችን ቅድስት ድንግል ማርያም እንደ ቃል ይደረግልኝ ባለችው ጊዜ ከስጋዋ ስጋ ከነፍሷ ነፍስን ከነሳ ጀምሮ ክርስቶስ የባህሪ አምላክ ነው። ክርስቶስ በዘባነ ኪሩብ አለ። ክርስቶስ በመላእክት ጀርባ ላይ አለ። ስለዚህ መልአከ ሞት በመጣ ጊዜ የሩቅ ብእሲ ጸሎት ጸለየ ወይንም ደግሞ እንደሱ የሚባል ነገር የለም። ግን ፍጹም አዳም አሁን ለምሳሌ እኛ ሞት ከኛ ይለፍ ብለን እንጸልያለን አይደል? መቼም ሁሉም ሰው ዕለተ ሞቱን ነው የሚፈራ። ሁሉም ሰው የሞቱን ቀን ሲያስብ ነው አይደል? ሁሉንም ነገር የሚጣለው እና ሞት ያስጨንቃል። እሱም ደግሞ ፍጹም ሰው ፍጹም አምላክ ስለሆነ በሰው ተገብቶ እንዲህ የሚል ስጋን እንደለበሰ ለማጠየቅ ነው እንጂ ሎቱ ስብሐት ሌሎች እንዳሉት ሩቅ ብእሲ ወይንም ደግሞ ቅድም እንዳለው የዮሴፍ ልጅ ብቻ ሆኖ አይደለም እንደዚህ የምንለው ማለት ነው። እና የባህሪ አምላክነቱ ያው ምንጊዜም በየትኛውም ዘመን አይከፈልም፣ አይለይም፣ አይነጠልም ማለት ነው። የመጨረሻ እንደ ከይሁዳ ጋር ተያይዞ ይሁዳን መጀመሪያ አስቀድሞ ትንቢት ተነግሮበት ሳለ ለምንድን ነው በኋላ ፍርድ የተፈረደበት? ያን ያህል እሱ ባይሰጠው ባያሰቀለውም ሌላ ሰውም እኮ ያሰቀለው ነበር የሚባሉ እንትኖች ይነሳሉ። እና ጌታ ራሱ ነው እንደዛ ያደረገው። በዛ በኋላ ደግሞ ፈረደበት እና ተጽዕኖ ተደርጎበታል። የይሁዳ የፍልስፍና አሁን ክርስቶስ እኮ ጴጥሮስ እንዲያሰቅለኝ ይሁዳ እንዲያሰቅለኝ አላለም።
አላለም። ነገር ግን ከነሱ አንዱ አሁን እንግዲህ ተመልከት የዲያብሎስ የግብር ልጅ ብለናል ቅድም ማለት ነው። እንግዲህ ክርስቶስ ዳግማዊ አዳም ነው አይደል? እና ደግሞ አዳምን ያሳተ ማን ነበረ? ዲያብሎስ አለ አይደል? ስለዚህ ቀዳማዊ አዳምን ዲያብሎስ ሲያስተው ዳግማዊ አዳም ኢየሱስ ክርስቶስን ደግሞ የሚያሰቅለው የይሁዳ የግብር ልጅ ነበረ። አሁን የዲያብሎስ የግብር ልጅ ይሁዳ ምንድነው ያደረገው? የዲያብሎስ የግብር ልጅ ሆኖ ነው የተገኘው። የዲያብሎስ የግብር ልጅ ማለት ነው። አንተም እኔም እግዚአብሔር ይመስገን እዚያም ባልደረስን አላደረገንም እንጂ ሆነን ብንገኝ ኖሮ ያፍርድ በእኛም ይኖር ነበር። ነገር ግን አሁን ይሁዳ ለምንድን ነው የሚፈረድበት? ለምንድን ነው እግዚአብሔር እንዲህ ያደረገው ካለ አላዳላበትም። ከሐዋርያት ያው ምስጢረ ምጽአቱን አስተምሮታል። ይህ ሙት እስከ ማንሳት ድረስ ደርሶ ነበር ይላሉ አባቶች። ይሁዳን ከምንም ነገር አልከለከለውም ሙት እስከ ማንሳት። ምክንያቱም አድልቶበት ቢሆን አዎ እሱም አዳላብኝ እኔም አስገደልሁት ይል ነበር። እግዚአብሔር ግን ይሄ ምንድነው ፍትህ ርትዕ አያዛባም። እንደ ሰው አንዱን ከፍ አንዱን ዝቅ አያደርግምና እንደ ሐዋርያት ሁሉንም ነገር እያደረገለት ማለት ነው። ዘይሴሰክ ሊያንሳ ሰኮናሁ ላዕሌ ኃይሌን የሚመግብ በእኔ ላይ ሰኮናውን አነሳብኝ ተረከዙን አነሳብኝ ብሎት አይደለ ክርስቶስ? አበላው፣ አጠጣው፣ አስተማረው ወንጌልን ማለት ነው። ሁሉንም ነገር አደረገበት። እንዲህ እያደረገ ይሁዳ ከኃጢአቱ አልመለሳለ እና ይሁዳን ምን ወቅሰው ምን ከሰው ትንቢቱ በሱ ስለተፈጸመ ሳይሆን ልቡ በኃጢአት መወጋቱን የዲያብሎስ ማደሪያ መሆኑን ነው ምን ወቅሰው ምን ከሰው ማለት ነው። እና ለማንኛውም ይሁዳን አንተም ሆነ እኔ እሱ እንዳምላክነቱ አድርጎበታል። ያው ተከራክረን አናድነውም። እሺ እግዚአብሔር ይስጥልን፣ እናመሰግናለን። በጣም ጥሩ ማብራሪያ ነው የሰጡን። የጸሎተ ሐሙስን በዚህ እንቋጭና ቀጣይ ክፍልን በቀጣይ ጊዜ ይዘን እንቀርባለን። ተመልካቾቻችን አብራችሁን ስለቆያችሁ እጅግ እናመሰግናለን።